ምስሏን በአደባባይ ስትቀዱ እኛ ደግሞ ከፍ እናደርገዋለን። እዚህ ፍሬም ውስጥ አርጊያት አመልካት ነበር። ይሄን ነው ሳመልክ የኖርኩት ስትል አላዋቂነቷን ተረድተነዋል። እናቴን አክብሬ ነው እቺ ስልማል ሰባብራት። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? ማርያም ወንዶቹ የወር አበባ እናያለን፣ ብዙ ግን አይናገርም። እኔ አላይም ልዩነትን አስረት ይፈጠራ መለኩ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ይቅርታ አድርጉልኝ። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አሜን። በዛሬው ዕለትም እንግዲህ በዓል የሚሸቱ አዝናኝና ወቅታዊ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። በትናንትናው ዕለት እንግዲህ ወጣቱ የእመቤታችን የቅድስት ድንግል ማርያምን ስለ አድኖ ከፍ አድርጎ ይዘው ወጥቷል። ሌሎችም የደመራ ቪዲዮዎችን ይዘንላችሁ መጥተናል። እሱ ብቻ አይደለም እንግዲህ በትናንትናው ዕለት ጴንጤዎችም እንግዲህ የመስቀል ደመራን በዓል አክብረዋል። እሱንም ቪዲዮ የምናስመለክታችሁ ይሆናል። እንዲሁም ደግሞ እንግዲህ የእመቤታችን የቅድስት ድንግል ማርያምን ስለ አድኖ የቀደደችው ልጅ በቁጥጥር ስር ውላለች። እሱ ብቻ አይደለም ነጋሽ በዳዳ ላይም እንግዲህ ዛቻ ሲያደርስ የነበረው የመከላከያ አባል እንግዲህ ተንበርክኮ ይቅርታ ጠይቋል። እናንተ ብቻ ቪዲዮቹን እስከ መጨረሻ ድረስ ተመልከቷቸው እንጂ እሸቱ መለሰ ሊቃውንቶችን ሰብስቦ ስለ አድኖ ድንቅ ማብራሪያ ሰጥቷል። ወደ መጨረሻ ላይ የምናስመለክታችሁ ይሆናል። ሁላችሁም ይሄን ቪዲዮ ስትጀምሩ እንግዲህ እንደተለመደው ላይክ አድርጋችሁ መጀመር እንዳትረሱ። ኮሜንት ላይም ደግሞ የእንኳን አደረሳችሁ መልእክት የምንጠብቅ ይሆናል። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ድንቅ ሚዲያ ቤተሰብ ሁኑ እንላችኋለን። ቀጥታ ወደ መጀመሪያ ቪዲዮ። ከሰሞኑን እዚህ ሶሻል ሚዲያ ላይ የቅዱሳን ስዕላትን ወይም ደግሞ ስለ አድኖ እየቀደደች ስታሰራጭ የነበረችውን ግለሰብ በቁጥጥር ስር እንዳዋለና ምርመራ እንደከፈተ የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰቧ ቤተልሔም ሚሊዮን የምትባል ስትሆን ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧ በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በማዋል ምርመራ እያጣራ እንደሆነ አስታውቋል። ሰሞኑ እንግዲህ በሶሻል ሚዲያ ላይ ስትዘዋወር የነበረችው እቺ መነጋገሪያ የሆነችው ልጅ እንግዲህ ከብዙ ቆይታ በኋላ ከብዙ ወጣቶች ጩኸት በኋላ እንግዲህ በቁጥጥር ስር ውላለች። አሁን እንግዲህ በሷ ልጅም የተነሳ እንግዲህ ወጣቱ የእመቤታችንን ስለ አድኖ በደመራው ዕለት ይዘን እንወጣለን በማለት ከአባቶች ጋር ተጣገባ ገብቶ ነበረ። አባቶችም እንግዲህ ማንም ሰው የእመቤታችንን ስለ አድኖ ይዞ እንዳይወጣ ብለው ነበረ። በትናንትናው ዕለት ግን ወጣቱ በሚያስገርም ሁኔታ የእመቤታችንን ስለ አድኖ እናንተ ብትቀዱም እኛ ግን ከፍ አድርገን እናመሰግናታለን እናከብራታለን በማለት እንግዲህ ስዕሏን ከፍ አድርገው ወጥተዋል። እስቲ እሱ ቪዲዮ ተከታትለን እንመለስ። ምስሏን በአደባባይ ስትቀዱ ቆዩ። በመብርሃን እንዳታሳልፉት። መብርሃን የምትወዱ ከሆነ እንዳታሳልፉ። ይህም መልእክት ሼር ኮፕሊንግ በማድረግ ለዓለም አድርሱልን። እናንተ ምስሏን በአደባባይ ስትቀዱ እኛ ደግሞ ከፍ እናደርገዋለን። ማርያም እንደተመለከታችሁት ነው። ወጣቱም ሰንበት ተማሪውም የእመቤታችን የቅድስት ድንግል ማርያም ስለ አድኖ እንደዚህ ከፍ አድርጎ ይዞ ወጥቶ በጣም በደማቅ መርሃ ግብር በዓሉን አክብሮ ውሏል። አሁን እንግዲህ እንደተመለከታችሁት ነው። እንግዲህ አንዳንዶች የእመቤታችን ስለ አድኖን ክብር ባይሰጡትም ወይም ደግሞ ባልተገባ መንገድ ቢቀዱትም እንግዲህ እኛ የተዋሕዶ ልጆች ደግሞ ከፍ አድርገን አክብረናል፣ እሷንም አክብረናታል። እስቲ ከዚህ በመቀጠል ደግሞ እዛ ቤት እንዴት ነው የደመራው መርሃ ግብር? እንግዲህ ጴንጤዎች ደመራ አክብረዋል ትናንትና። እስቲ እሱን ቪዲዮ ተከታትለን እንመለስ። እንግዲህ እንደተመለከትነው ነው ባገኙት አጋጣሚ እንግዲህ ኮንሰርት ማዘጋጀት ሆኗል። በአጋጣሚ ሆኖ ባሌ የታለ የምትለው ልጅ አልተገኘችም ነበር እንጂ ልትል ነበር። እዚህ እስካሁን ባሏን አላገባችሁም እንዴ? ሳይጋቡ አይቀሩም። እኔ ግን ግራ የገባኝ ነገር
እኛ እንግዲህ መስቀልን ደመራን ስናከብር ህሊኒ ያገኘችው እያለን ነው አይደለ? ማን አገኘው ብላችሁ ነው? ህሊኒ መቼም ሉተር አገኘው። ሉተር እንኳን አላገኘውም። እንግዲህ አብዴቱ እንደቀጠለ ነው። በጣም ጥሩ ነው። ወደ ኦርቶዶክስ እየመጡ ነው። እኛ በጣም ደስ ይለናል። በየጊዜው አንዳንድ ነገሮች እየተጨመሩ ቀጣይ ዓመት ላይ እንግዲህ ጥምቀትም ይከበራል ብለን ተስፋ እናደርጋለን። እንዲሁም ደግሞ ጥምቀት አብረን አንድ ላይ እናከብራለን። በዛ ብለን ተሰልፈን ግን ጭፈራዋን እንቀነሳታለን። ጭፈራዋ አትሄድም ከኛ ጋር እሷ ነገር ብቻ እናስተካክላለን። በቀጣይ ደግሞ በእኛ በኦርቶዶክሳውያን ዘንድ የደመራ በዓልን እንዴት አክብረናል የሚለው ማለት በስርዓት ባለው መልኩ እሱን የምንመለከት ይሆናል። እንግዲህ እማማ ዝናሽም በዛ በዓል ላይ እንግዲህ በጣም አምሮባቸው ተገኝተው ነበረ። ሌባ እያሉ ነበረ። እሱንም ቪዲዮ የምናስመለከታችሁ ይሆናል። እስቲ እንቀጥል። ኢትዮጵያ ናት የኛ ነው ሸርነት አናበት እንተታችን ወሰኑ ደመራ በዓልን እንዲህ በአማረ ሁኔታ አክብረናል። በእውነት በድጋሚ ሁላችሁንም እንኳን አደረሳችሁ ለማለት እንፈልጋለን። ደመራና የመስቀል በዓል እንግዲህ ዩኔስኮ ከተመዘገቡ የማይዳሰሱ ቅርሶቻችን ውስጥ አንዱ ነው። እንግዲህ እንደተመለከትነው ነው። እማማ ዝናሽም ዘኪም በጣም አምሮባቸው ነበር። በጣም ዘኪም በዚህ አጋጣሚ በእውነት ልናመሰግነው እንወዳለን። እማማ ዝናሽ አሁንም ቡልጋን የተወለድኩት አባቴ ታቦት ተሸካሚ ነው እያሉ ነው። ሌባ በጣም አምሮባቸው ነበረ። እንግዲህ ድንቅ በዓል ነበረ የትናንትናው የደመራ በዓል። በቀጠል ደግሞ እስኪ ነጋሽ በዳዳን እንደዛ ኮራ ዘና ብሎ ያስፈራራው ሰውዬ አሁን ደግሞ መሬት ላይ ተደፍቶ ይቅርታ አድርጉልኝ እያለ ነው። እስቲ እሱም ቪዲዮ ተመልክተን ነው እንመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። እኔም እስከዛ ድረስ ይቅርታ ከፍ ካለ ተንበርክከ ነው። ጀለስ ፈንጁን ረግጦታል። የራሱን ፈንጂ ማለት ነው። ተኛበት ፈንጁ ላይ ለራሱ መጀመሪያ ሲያወራ እንግዲህ በጣም እኛ ራሱ ቪዲዮ ለመስራት ለራሱ አስፈራርቶን ነበር። በጣም በተለይ እሱ እንግዲህ ቪዲዮን እኔ ነኝ በጣም ገፋፍቼ እንድንሰራ ያደረኩት። በጣም እኛ ጋር የሚደርስብናል ብሎ ነበረ። ምክንያቱም ቦምብ ፈንጂ ላይ ወረዳ ላይ ያለው ፈንጂው ላይ ቆምክ ማለት ፈንጁ አይፈነዳም ማለት አይደለም እያለ በጣም ተወጣጥሮና ተነፋፍቶ ነበረ ሲያስፈራራ የነበረው። አሁን ላይ ደግሞ እንግዲህ እሱም ረስቶት ነበረ መሰለኝ መከላከያ ኦርቶዶክሳውያን እንደነበሩ። አንዳንዴ እንግዲህ ሆኖ አለ አይደል ሶሻል ሚዲያ ላይ መጣ የሆነ ነገር ስታወራ ቆም ብለህ ማሰብ እንዳለብህ የሚያሳይ ቪዲዮ ነው። የሆነ ነገር ስናደርግ እኮ ከዛ በኋላ የሚከተለንን ነገር ሁልጊዜ ማሰብ አለብን። እሱ ያኔ በቃ የራሱን መናገር ብቻ ነው እንጂ ያሰበው ከጎኑ የሚመጣውን ነገር አላሰበም ነበረ። ለማንኛውም ይቅርታ መጠየቅ በጣም በሳልነትን ያሳያል። እንግዲህ እኛም ይቅርታን ተቀብለናል። ወንድማችን ነጋሽ በዳዳም እንግዲህ ይቅርታን እንደሚቀበል ተስፋ እናደርጋለን። ምላሽ ይሰጣል ብለን እናስባለን። የሱንም ምላሽ ይዘንላችሁ ምንቀርብ ይሆናል ምላሽ ሲሰጥ። እናንተ ብቻ ይሄን ቪዲዮ ተከታተሉት እንጂ እሸቱ መለሰ እንግዲህ በዶንኪ ቲዩብ ላይ ሊቃውንቱን ሰብስቦ ስለ ቅዱሳት ስዕላት ዙሪያ እንግዲህ ድንቅ ማብራሪያ ሰጥቷል። በዚህ ቪዲዮ መጨረሻ የምናሳያችሁ ይሆናል። ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። እስቲ ከዚህ በመቀጠል ደግሞ አንዱ መጥቶ ወንዶችም የወር አበባ እናያለን እያለ ነው። ጊዜው እኮ በጣም የሚያስገርም ነው። ለማንኛውም እስኪ ቪዲዮውን ተመልክተን ነው እንመለስ። ወንዶችም የወር አበባ እናያለን፣ ብዙ ግን አይናገርም። እኔ ግን አላይም። ልዩነትን አስረት ይፈጠራ መለኩ ነው። እኔ አይቼም አላቅም፣ ወደፊትም አሁንም አላየውም፣ ወደፊትም አላይም። ልዩ ገረምቲ ጎበዝ ገረምቲ ኑ ገፋ ጅርቱ የወር አበባ የሳምንትስ ከዋጋስ አርጌ ይምቤ ኮና ምን ፍላጎትች ምንድነው? ገረምቲ ጎቶቶ ማጅራ ጎበዝ አዲሱ አመቲን ከነ ኑት ፊደ ዱፌ ወንድሞች አረኑ ናዋሳ ጋበይና ፕሊዝ አራ የወር አበባ ዳ ቦሩሞ ወብረት እንትን ጎተኒ ገልጭቱ
እንታ ኑና ወዛጋቢና ፕሊዝ ኢራፉ በቃ እንተ አንቀበልም። የወር አበባ አስተያየት ሳምንትስ እንተቀበሉ አይተንም አናቅም። አለቀ ደቀቀ በቃ። እንግዲህ 2018 በጣም አዳዲስ ነገሮችን እየሰማንባቸው ያለ አመት ነው። ገና ካሁኑ እንግዲህ የወር አበባ ወንዶች አራኔ ያላይ ማለት እናም ማናኝ በጣም አዲስ ፍጥረት ነው። በጣም ለየት ያለ አስተሳሰብ ነው። እንግዲህ አንዳንዴ ሶሻል ሚዲያ ላይ የሚመጡ ነገሮች አወዛጋቢ ናቸው። ከዚህ በመቀጠል ደግሞ እስኪ ፍራኦል ወደ 25 ሚሊዮን ብር ተበልቻለሁ ብሎ ነበር። እንግዲህ ገንዘቡን ሰርቻቸዋለሁ ካላቸው ሰዎች ውስጥ እንዳልካቸው ዘነበም አለበት እየተባለ ነው። እስኪ ሲሙ ቪዲዮ ተመልክተነው እንመለስ። ፍራኦል ኢቲቻ ገንዘብ ከላከላቸው ሰዎች መካከል እንዳልካቸው ዘነበ ይገኝበታል። እንግዲህ እንደሚታወቀው ብዙ ገንዘብ ለሰዎች ትራንስፈር አድርጌ በተገቢ ሁኔታ አላደረሱልኝም ብሏል። በፌስቡክ ገጹ ደግሞ ትራንስፈር ካደረገላቸው ሰዎች መካከል ሊስታውት የብዙ ሰዎች አለ። እንዳልካቸው ዘነበ ይገኛል። ሌላኛው ደግሞ ፍቅሩ አብጤ ነው። አብጤ እንግዲህ ካየሁት ሊስት ውስጥ መካከል ከፍተኛው ብር የተላከለት ለሱ ነው። ከ1200 ከ1300 ዶላር በላይ ገንዘብ ተልኮለታል። ለራሱ እርዳታ ይሁን ለሰዎች አድርስ ይሁን የተባለው አላቅም፣ ብቻ በጣም ብዙ ሰዎች አሉ። ቀስ እያልኩ ዙም አውት እያረኩ እያመጣው ለእናንተ አደርስላችሁ። እንደተመለከትነው ነው ፍራኦል እንግዲህ ወደ 25 ሚሊዮን ብር እንግዲህ በኢትዮጵያ አካባቢ እንግዲህ ለእርዳታ ብሎ ወደዚህ ሀገር ከላከላቸው ሰዎች ስም ዝርዝር ውስጥ እንግዲህ የእንዳልካቸው ዘነበ ስምም አለበት። እንግዲህ እንዳልክ ከሰሞኑ ብቅ ብሎ ጌታን ከተቀበልኩ በኋላ እያብረቀረኩ ነው እየወፈርኩ ነው እያለ ነበረ። ለካኛ አልገባንም ገንዘቡ ነው። እስቲ ከየት እንደሆነ የምናጣራ ይሆናል። እንግዲህ እሱም መጥቶ ምላሽ እንደሚሰጥ ተስፋ እናደርጋለን። ግን እኔ ከዚሁ ከሁሉም በላይ አብጤ በጣም አብጤ ሁለት ጁስ ነው እንግዲህ ሁለት ራኒ ጁስ ነው። ቴዲ አዋሳ ለራሱ እያለ ነበረ ያንተ ስም በስህተት ነው የተነሳው እና ከሊስት ውስጥ አውጥተናል ምናምን እያለ ነበረ። እንግዲህ እዚህ ቪዲዮ ላይ ስናይ ደግሞ አብዛኛው ብር እሱን የተላከ የተባለ ነው። እሱ እንግዲህ ሲረዳየ ነው ሁለት ራኒ ነው። ለሁለት ራኒ ደግሞ 1200 ምናምን ድራም አይመጣውም። እስኪ ለማንኛውም ነገሮች ሲግልጽ ሲወጡ ወደ እናንተ መናመጣቸው ይሆናል። እዚህ በመቀጠል ደግሞ እንግዲህ እስቲ የእስልምና አባት የሆኑት እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም ስዕል መቀደድ የተናገሩት አለ። እሱን ቪዲዮ ተከታትለን እንመለስ። እኔ የእስልምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምን ፎቶ መቅደድ በህግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ ወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቀዋለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብም በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው ወይንም አቃጥለው በሜዳ ላይ ወንጀል ነው፣ ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብረዋለን ማለት ነውና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። በእውነቱ እንግዲህ እንደተመለከትነው ነው የኛ አባቶች እንግዲህ ዝምታን በመረጡበት ሰዓት እንግዲህ እኚህ እስልምና አባት ስለ እመቤታችን ስለ ቅድስት ድንግል ማርያም ስዕል እንግዲህ እንደዚህ ባለ መልኩ ሲናገሩ ማየት ለራሱ በጣም የሚያስገርም ነው። በእውነት በጣም እናመሰግናቸዋለን። ከአባቶቻችን ቀድመው እነሱ እንደዚህ አይነት ምላሽ ስለሰጡ ማለት ነው። እሱም እንደተናገረው እንግዲህ ባንዲራ እመቤታችን ቅድስት ድንግል ማርያም ከባንዲራ በላይ ናት። እስኪ ባንዲራ ጨርቅ ነው በሉና ቀደዱት። ባንዲራ ከፍ እንደሚደረገው ሁሉ ከዛ በላይ ደግሞ እኛ እመቤታችን ቅድስት ድንግል ማርያምን ከፍ እናደርጋታለን እናከብራታለን ማለት ነው። ከዚህ በሚቀጥለው ቪዲዮአችን ደግሞ እንግዲህ ከሰሞኑ ዶንኪ ቲዩብ ላይ የተለቀቀው የሊቃውንቱ እንግዲህ ምላሽ አለ ስለ ቅዱሳት ስዕላት በእሸቱ መለሰ ሚዲያ ላይ ነው የቀረበው። እስቲ እሱን ቪዲዮ ተከታትለን እንመለስ። እዚህ ፍሬም ውስጥ አርጊያት አመልካት ነበር። ይሄን ነው ሳመልክ የኖርኩት ስትል አላዋቂነቷን ተረድተነዋል። እናቴን አክብሬ ነው እቺ ስዕል ማልሰባብራት። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? ብል መብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ ስዕል እናቅፈው የሚናገሩ ሰዎች እነሱ የማን ስዕል ናቸው? ስዕል አታምልኩም። ሕፃን ልጅ ነው ቤት መታ የቀደደችው። በእጃችን የሳልነውን ስዕል ካመለክንማ ክርስትናው ምን ላይ ነው? በዛ በስዕል ውስጥ እመቤታችንን በረድኤት እናገኛታለን ብለን ስዕል የሚያመልክ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሰው የለም። አያችሁ ተጨመዳችኋል። ለዚህ ሰገደ ለእመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁትን እኮ ነው።
ከቅዱስ ሉቃስ። ስዕል የሚያድን ከሆነ ለምን አያድንም ራሱን የሚል ጥያቄ አንስታለች። ክርስቶስም ያን ሁሉ መከራ ሲፈጽሙበት ምንድነው ያላቸው? አባት ሆይ የሚያደርጉት አያውቁምና ይቅር በላቸው። እንዲያውም የእመቤታችንን ትዕግስት የምንረዳው በዚህ ነው። እስቲ አጥፋኝ ትል ነበረ። ይሄ እኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ቀደም አድርጎ እግዚአብሔር ለድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ሰው በመጀመሪያ እኮ ስዕለ እግዚአብሔር ነው። ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ ነው። ለሚያምኑበት ነው የሚያድኑት። ለማያምኑት አያድኗቸው፣ አይረዷቸው። ሃይማኖት በግፊት የሚረዱት ነገር አይደለም፣ በትምህርት የሚያውቁት ጉዳይ ነው። እንደው እግዚአብሔር ኃጢአት ሰርተ ዝም ሲል ሲታገስህ የወደደልህ ይመስልሃል? እግዚአብሔር ያከበራት እኛ እናከብራታለን። አሁን እናከብራታለን። ሰው የሚወዳቸውን የእናት አባቱን ፎቶግራፍ በፍሬም አሰርቶ ሰቅሎ እናት አባቱን ያስብበት የለ፣ ፍቅሩን ይገልጽበት የለ። እኛም ወዳጆቻችን ቅዱሳንን የሞተልንን ክርስቶስን የአምላክ እናት ድንግል ማርያምን ተስለው ለማስተማር ረድኤት በረከት ለማግኘት በፊታቸው ፊት ቆመን ለመጸለይ ለመማፀን ስርዓተ አምልኳችን ላይ ስዕላትን ለአገልግሎት እንጠቀምባቸዋለን። ልጅቷ ካለማወቅ እንዳደረገችው ከሐሳቧ ተረድተነው በዚህ አንደበቷ የእመቤታችን ማዳን ተመሰክርበታለን ብዬ ተስፋ እናደርጋለን። በእውነቱ እንግዲህ እመቤታችን ቅድስት ድንግል ማርያም የነገስታት ንጉስ የሆነው ኢየሱስ ክርስቶስን ወልዳ መመስገን ሲያንሳት ነው። አዎ ሊቃውንቱም እንግዲህ እጅግ በጣም ደስ በሚል አንደበት ምላሽ ሰጥተዋል። እቺም ልጅ እንግዲህ አሁን ላይ በመጀመሪያ ቪዲዮአችን እንዳሳየናችሁ በቁጥጥር ስር ውላለች። እስካሁን ድረስም እንግዲህ እሷ እጅግ በጣም በስህተት መንገድ ስትጓዝ የምናይበት ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም እሷ አምላክ እያለች ነበረ ስትሰግድ የነበረው። ይህን ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን አታስተምርም፣ በስህተት ውስጥ ነበረች። እሷ ራሱ ሳትረዳ ነበረ ስታደርግ የነበረው ማለት ነው። አሁን እንግዲህ ሊቃውንቱም እንደተናገሩት መጨረሻ ላይ አባታችን እንግዲህ እቺ ልጅ እንግዲህ በዚሁ አንደበቷ ስለ እመቤታችን ቅድስት ድንግል ማርያም እንደምትመሰክር እኛም ተስፋ እናደርጋለን። በዚሁ አጋጣሚ እንግዲህ ይህን ቪዲዮ ሙሉን ያላያችሁት ዶንኪ ቲዩብ ላይ ሄዳችሁ እንድታዩት ሪኮመንድ እናደርጋለን። አሁን እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በእውነት እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ይህን ቪዲዮ ላይክ እና ሼር ማድረግ እንዳይረሳ። አሁንም በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላችኋለን። እስከዚህ ድረስ ተመልክታችሁ እንግዲህ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሆን እንላለን። ሐሳብ አስተያየታችሁን በኮሜንት መስጫው ቦታ ላይ አስቀምጡልን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።